ይህች ልጅ እርግማን አለባት። ወደ እሷ የሚጠጉ ወንዶች በሙሉ የተለያዩ አደጋዎች ይደርሱባቸዋል። አንዳንዶቹ ህይወታቸው ያልፋል። ጊዜ እያለፈ ሲሄድ ሰዎቹ ጠንቋይ ብለው የጠሯት ጀመር። ሁሉም ሰው ከእሷ መራቅን መረጠ። ገና ከልጅነቷ ጀምሮ በሚጆንግ ዙሪያ እንግዳ ነገሮች ይከሰታሉ። አንድ ልጅ በፍቅር ጨዋታ ሊቀልድ ሲሞክር በአጋጣሚ ጉድጓድ ውስጥ ወደቀ። ሌላኛው ደግሞ በዋይዴ በዓል ቀን እያፈረ ከረሜላ ሰጣት። ነገር ግን ወደ ቤቱ እየተመለሰ ሳለ መኪና ገጨው። መጀመሪያ ላይ ሚጆንግ እነዚህ ነገሮች በአጋጣሚ የሚከሰቱ ይመስላት ነበር። በኋላም ሁለተኛ ደረጃ ትምህርት ቤት እያለች የምትወደው ተማሪ ኮሪያ ዩኒቨርሲቲ ገባ። በደስታ የጥናት ማስታወሾቹን ሰጣትና ኮሌጅ ክትመጣ እንደሚጠብቅ አልገባላት። ነገር ግን በሚቀጥለው ሰከንድ በድንገት ተዝለፍልፎ ወደቀና ሰውነቱ መንቀጥቀጥ ጀመረ። ሚጆንግ በንብ የተነደፈ መሰላት። በአቅራቢያ የነበሩ ወንድ ልጆች ወደ ሆስፒታል ወሰዱት። በኋላም ያ ተማሪ ወደ ሲኦል ወደ ከዚያም በኋላ ሚጆንግ ዳግመኛ አላየችውም። ብዙም ሳይቆይ ያ ተማሪ የተጎዳው በሚጆንግ ምክንያት እንደሆነ ወሬ ተሰራጨ። አንድ ወንድ ልጅ ወሬ የሚያወሩትን ልጃገረዶች አስቆመና ለሚጆንግ አንድ ወተት ሰጣት። ሆኖም ወሬው በልቧ ውስጥ ጥልቁ ስልጥሮ አለፈ። የሚጆንግ እናት እሷን ስትወልድ ነበር የሞተችው። ስለዚህ ልደቷ የእናቷ የሙት መታሰቢያ ቀን ነበር። አባቷ የጥፋተኝነት ስሜት እንዳይሰማት በማሰብ ልደቷን ብቻ ያከብርላት ነበር። ከስጦታ ይልቅ ደግሞ ጥሬ ገንዘብ ይሰጣታል። ይህም ጓደኞቿን አፍርታ ምግብ እንድትጋብዛቸው በማሰብ ነበር። አባቷ እንዳይጨነቅባት ስትል ጓደኞች እንዳሏት ትዋሽ ነበር። ነገር ግን እርግማኑ ሊቆም አልቻለም። አንድ ቀን በክፍሉ ያሉ 12ቱም ወንድ ልጆች በምግብ መመረዝ ታመሙ። ልጃገረዶቹ ግን ደህና ነበሩ። በድጋሚ ሁሉም ሰው በሚጆንግ ላይ ጥርጣሬ እንጣለ። ሚጆንግ ራሷ በትምህርት ቤት የሚከሰቱ አደጋዎች እየበዙ መምጣታቸውና ተጎጂዎቹ አብዛኛውን ጊዜ ወንዶች መሆናቸውን ማስተዋል ጀመረች። ከትምህርት በኋላ ዝናብ እስኪቆም እየጠበቀች ነበር። አንድ ወንድ ልጅ አብሯት ወደ ቤት ሊሸኛት መጣ። በመንገድ ላይ እያሉ በጭንቀት ሆኖ የፍቅር ጥያቄ ያቀረበላት። በድንገት አንድ አውቶቡስ በአጠገባቸው ሲያርፍ ጭቃ ሊያለብሳቸው ጥቂት ቀረው። ሚጆንግ ወዲያውኑ ስለ እርግማኑ የሚያወራውን ወሬ አስታወሰች። ልጁ ግን መልሷን ሳይጠብቅ በአይናፋርነት ሮጦ ሄደ። ከጥቂት ደቂቃዎች በኋላ ሁለት ኃይለኛ የነጎድጓድ ድምጾች በሰማዩን ተናወጡ። ልጁ በመብረቅ ተመቶ ወዲያውኑ ሞተ። መላው ትምህርት ቤት ለሱ መታሰቢያ ያደረገ። ሚጆንግ የጥፋተኝነት ስሜት ተሰማት። አስከሬኑን የጫነው መኪና በቀስታ ሲሄድ የተመለከተች እኔም ባያገኝ ኖሮ ምናልባት የማይሞትም ነበር ብላ አሰበች። ብዙም ሳይርቅ ዶንግጂን በዝምታ ይመለከታት ነበር። በለቅሶ የተሞላውን ፊቷን እያስተዋለ እሱ ብቻ ነበር። የክፍል ጓደኞቿ በትምህርት ቤት የሚከሰቱ አደጋዎች በሙሉ ከሚጆንግ ጋር የተያያዙ እንደሆኑ በሹክሹክታ ያወሩ ነበር። ከእሷ ጋር ግንኙነት ያለው ሰው ሁሉ መጥፎ ነገር ይገጥመዋል፣ ልክ እንደተረገመው። እንዲያውም ጠንቋይ ብሎ ይጠሯት ጀመር። ዶንግጂን ግን በአንድ አጋጣሚ ብቻ ተነስተን ሙሉን ነገር መፍረድ ስህተት ነው ብሎ ተከራከረ። አደጋዎች በእሷ አቅራቢያ ስለተከሰቱ ብቻ መንስኤው እሷ ነች ማለት እንዳልሆነ ገለጸ። ከጥቂት ጊዜ በኋላ ትምህርት ቤቱ ለሽርሽር ወጣ። ዶንግጂን ደግሞ ፎቶ የማንሳት ኃላፊነት ነበረበት። በካሜራው መነጽር ውስጥ ሚጆንግ ለብቻዋ ቁጭ ብላ ስታነብ ተመለከታትና በሚስጥር ፎቶ አነሳት። በምሳ ሰዓት አንድ ልጅ ለመጠጥ የሚሆን ነገር ሰጣት። እሷ ግን የፍቅር ጥያቄውን ወዲያውኑ አቋርጣ በድንጋጤ ሮጣ መለጠች። ይህም ሆኖ ግን ልጁ ከባድ የእግር ጉዳት ደረሰበት። ዶንግጂን ሚጆንግ በፍርሃት ተውጣ ስትቀመጥና መላ ሰውነቷ ሲንቀጠቀጥ ተመለከተ። ከሽርሽሩ መልስ ዶንግጂን ፎቶዎቹን ለማሳጠብ ቸኮለ። ፊቷን በቅርብ ሲመለከት ደስተኛ እንዳልሆነች አስተዋለ። በማግስቱ የቆሰለው ልጅ በምርኩዝ ወደ ትምህርት ቤት መጣ። ለጉዳቱ ሚጆንግ ተጠያቂ ያደርግ ነበር። ጓደኞቹም ከሷ እንዲርቁ ነገራቸው። ጊዜ እያለፈ ሲሄድ ሚጆንግ ንግግሯ እየቀነሰ መጣ። ሰዎችንም መገናኘት ትፈራ ጀመር። ዶንግጂን በምሳ ሰዓት በኃይለኛ ፀሐይ ስር ሁልጊዜ ለብቻዋ አግዳሚ ወንበር ላይ እንደምትቀመጥ አስተዋለ። እናቱ የወላጅ መምህር ማህበር ፕሬዚዳንት መሆናቸውን በማስታወስ ወደ እናቱ ሱቅ ሄዶ ሊረዳት ሞከረ። እናቱን ካስደሰተ በኋላ በትምህርት ቤቱ መጋዘን ፊት ለፊት የፀሐይ መከላከያ ጥላ እንዲያደርግ ሀሳብ አቀረበ። ምክንያቱ ደግሞ ተማሪዎች እግር ኳስ ተጫውተው እዚያ ፀሐይ ላይ በመቀመጣቸው ለቆዳ ካንሰር ሊያጋልጣቸው ይችላል የሚል ነበር። ወሬውን ስላበዛ ከእናቱ ድብደባ ቢቀምስም በመጨረሻም ግን እናቱ ተስማማች። ሚጆንግ በጥላው ስር ሆና ምሳዋን ስትበላ ሲያይ ዶንግጂን ታላቅ እርካታ ተሰማው። ሆኖም በትምህርት ቤቱ ውስጥ ትንንሽና ትልልቅ አደጋዎች መከሰታቸውን ቀጠሉ። ተጎጂዎቹ በሙሉ ደግሞ ከሚጆንግ ጋር የተነጋገሩ ወንድ ልጆች ነበሩ። ቀስ በቀስ ወንድ ልጆች እሷን መሸሽ ጀመሩ። ወሬው እንደ ሰደድ እሳት ተሰራጨ። ዳውን የተባለች ተማሪ የሚጆንግ እናት የሞተችው እሷን ስትወልድ እንደሆነ ለሁሉም በመናገር የተረገመች ጠንቋይ ብላ ጠራቻት። በምሽት ሚጆንግ ከፍተኛ ሰላም ይሰማታል። አባቷ ሁልጊዜ በክፍሏ ውስጥ ለብቻዋ ስታጠና ይመለከታት ነበር። ለተጨማሪ ትምህርት አስጠኝ ሊቀጥርላት እንደሚችልም ነገራት። እሷ ግን ኩራት በሚሰማው ድምፅ ተጨማሪ ትምህርት እንደማያስፈልጋትና ጥሩ ውጤት እንደምታመጣ ተናገረች። ቢሆንም ግን አባቷ መረበሿን አላጣውም።
ሚጆንግ ፈገግ ብላ ምንም መጥፎ ነገር እንዳልተፈጠረ ነገረችው። በሚቀጥሉት ቀናት ትምህርት ቤት የምትሄድ በዝምታና የሰውን ትኩረት በማይስብ ሁኔታ ነበር። አንድ ልጅ በሚደረግባት የፊታዊ አያያዝ አዝኖ ሊያጽናናት መጣ። አደጋዎቹ በአጋጣሚ የተከሰቱ እንጂ በእሷ ምክንያት እንዳልሆኑ ነገራት። በዚህ መሃል ጥቂት ልጃገረዶች ሲያወሩ አያቸው። ሚጆንግ ልጁን ችላ ብለው ሄደች። ግትሩ ልጅ ግን ተከተላትና እንዲያውም የፍቅር ጥያቄ ያቀረበላት። በዚያ ቅጽበት ሚጆንግ የተበላሸውን የከፍተኛ ቮልቴጅ ኤሌክትሪክ ሳጥን አስተዋለች። ልታስጠነቅቀው እንኳ ጊዜ ሳታገኝ የተበጠሰው ሽቦ ልጁን መታው። ሌላ አሳዛኝ ክስተት ተከሰተ። አሁን ግን ሁሉም ሰው ሚጆንግ በእርግጥም ጠንቋይ መሆኗን አምኖ ካጠገቧ መራቅን መረጠ። ዶንግጂን ብቻ ግን የሀዘን ፊቷን እያየ በዚያ ቆመ። እሷ ትቀመጥበት የነበረው አግዳሚ ወንበር እንኳ በስድብና በቆሻሻ ጽሑፎች ተሸፍኖ ነበር። በትምህርት ቤቱ ውስጥ ለእሷ የሚሆን ቦታ አልነበረም። ግቢውን ለቃ ከመውጣቷ በፊት የሆነ ነገር እየተሰማት ይመስል ዞር ብላ አየች። ዶንግጂን በፍቅር አይን ይመለከታት ነበር። እሱም የክፍል ረፍቱን በጉጉት እየጠበቀ ወደ እሷ ሄደ። ሰላም፣ እኔ ሊዶንግጂን እባላለሁ ብሎ ራሱን ለማስታወቅ አቅዶ ነበር። ነገር ግን ሚጆንግ ዳግመኛ ወደ ትምህርት ቤት አልተመለሰችም። አባቷ ሚስተር ፓርክ ያለ ፈቃድ ትምህርቷን በማቋረጧ ተቆጥቶ ነበር። እሷ ግን ምንም ሳትናገር በብርድ ልብስ ተሸፍና ታለቅስ ጀመር። እውነቱን ለማወቅ ሚስተር ፓርክ ወደ ሚጆንግ የክፍል ጓደኞች ወደ ዳውን ሄዶ ጠየቀ። ዳውን ሚጆንግ ስላለፈችበት መከራ ሁሉ ነገረቻቸው። በዚያ ቅጽበት ሚስተር ፓርክ ልጃቸውን ትልቅ ስቃይ ተረዱ። በለቅሶ በቀሉ አይኖች የልጃቸውን ቦርሳና የምሳቅ አዘጋጁ። ከቤት ከመውጣታቸው በፊት ዶንግጂን በሚጆንግ ወንበር ላይ የተጻፈውን ስድብ ሲያጸዳ ተመለከቱ። እንደ ሌሎች ዶንግጂን ወሬውን አላመነም ነበር። አንድ ቀን ሚጆንግ ጠንቋይ እንዳልሆነችም እንደሚያረጋግጥ ወሰነ። ሚስተር ፓርክ ትከሻውን መታ አደረገው። አመሰግናለሁ አሉት። ሚጆንግ ቀኑን በሙሉ ክፍለ ውስጥ ትውላለች። አባቷ ምግብ እንዳትረሳ ከማሳሰብ ውጭ ያረብሻት ነበር። ሰዎች እንዲረሷት ብትመኝም ወሬው ግን መንደሩ ማዕዘናት ሁሉ የተሰራጨ ነበር። ሚስተር ፓርክ በወሬው ምክንያት ጠብ ውስጥ ገቡ። አንድ ሰው በወሬው ተነሳስቶ በልጄ ላይ ለደረሰው አደጋ ተጠያቂው ልጅ ነች ብሎ ከሰሳቸው። ስለ ልጃቸው የሚወራው ስም ማጥፋት ልባቸውን ሰበረው። ዳግመኛም እንዲህ ያለ ውሸት ብትናገሩ ይህን መንደር እገለባብጠዋለሁ ብሎ አስጠነቀቁ። ይሁን እንጂ አንዳንድ ሀሜተኛ ሴቶች የዶንግጂን እናት ወይዘሮ ኦ ልጃቸው ከሚጆንግ እንድታረቅ ነገሯት። ሚጆንግ ከሰው ይልቅ እንስሳትን ትወዳለች። አባቷ የድመት ምግብ እንዲገዛላት ጠየቀችው። እሱ ግን መንገድ ላይ የሚዞሩ ድመቶች እድል ቢስ ናቸው አላት። ሚጆንግ ግን እነሱ እድል አያጠሙም፣ እኔም ከነሱ የሚለይ አይደለሁም ስትል አንጎራጎረች። ሚስተር ፓርክ ንግግራቸው ልጃቸውን እንደጎዳ ሲረዱ ዶንግጂን ቤተሰብ ሱቅ ሄዱ። ነገር ግን ሱቁ ማዳበሪያና ጸረ ተባይ እንጂ የድመት ምግብ አይሸጥም ነበር። የዶንግጂን እናት ግን ልጆን የድመት ምግብ በነጻ ሰጠቻቸው። ሚስተር ፓርክ ግን የሰውን ርኅራኄ ስላልፈለጉ ዋጋውን ከፍለው ወሰዱት። ይጆንግ የድመቱን ምግብ ስትቀበል ለመጀመሪያ ጊዜ ከልቧ ፈገግ አለች። በዚያም ቅጽበት አባቷ እውነተኛ ደስታ ተሰማቸው። ብዙም ሳይቆይ የሃይስኩል ተማሪዎች ተመረቁ። የዶንግጂን እናት ውድ የሆነ የቆዳ ካፖርት ገዝታ በምረቃ ስነ ስርዓት ላይ ከልጇ ጋር ፎቶ ተነሳች። ዶንግጂን ግን የሚፈልገው ሚጆንግን ማየት ብቻ ነበር። በዚህ መሃል ዳውን የምረቃ ስጦታ በቤታቸው ደጃፍ ላይ በዝምታ ጥላ ሄደች። ይቅርታ ለመጠየቅ የፈለገች ትመስል ነበር፣ ነገር ግን በአፍረት ሩጣ አመለጠች። የዶንግጂን አበባ ደጃፋቸው ላይ ሊያስቀምጥ ሲል በድንገት በሩ ተከፈተ። ደንግጦ በፍርሃት ሮጠ። ሚጆንግ የምረቃ መጽሔቱን ስትከፍት የእሷ ፎቶ ከቡድኑ ፎቶ አጠገብ ተቀምጦ አየች። ምናልባትም ይህ የዳውን የቅርታ ጥያቄ ሳይሆን አይቀርም። ሚስተር ፓርክ ልጃቸው ትምህርቷን እንድትቀጥል አበረታቷት። ብቃቷን የሚያረጋግጥ ፈተና ካለፈች የሁለተኛ ደረጃ ዲፕሎማ እንደማግኘት እንደሚቆጠርላትና ኮሌጅ መግባት እንደምትችል ነገሯት። በዚህ አሰቃቂ ቦታ ርቀው ወደ ሴኦል ሊወስዷት ፈለጉ። ይህንን እያወሩ ሳለ ግን የአባቷ የልጅ በሽታ እንደገና ተቀሰቀሰባቸው። አንዴ ሲኦል ከገባን መጀመሪያ የማደርገው የጥርስ ሐኪም ማየት ነው ብለው ቃል ገቡላት። አባቷ መበረታታት ሚጆንግ ተስፋ አገኘችና እንደገና ማጥናት ጀመረች። ድንች የሚሰበሰቡበት ወቅት ሲደርስ ሚጆንግ አባቷ ብቻውን እንዲለፋ አልፈለገችም። ስለዚህ እሱን ለመርዳት ወደ እርሻው ሄደች። በድንገት አንድ መርዛማ እባብ ከመሬት ወጥቶ ቁርጭምጭሚቷ ነደፋት። ሚስተር ፓርክ በፍጥነት ደረሱላት። ሚጆንግ ግን ብዙም ሳይቆይ ራሷን ሳተች። ስትነቃ አባቷ መሬት ላይ ተዘድሮ ለሕይወቱ ሲታገል አገኘችው። መርዙን በአፉ መጥቶ ሊያድናት እንደሞከረ ገባት። ነገር ግን በድድ በሽታው ምክንያት መርዙን በሰውነት ውስጥ በፍጥነት ተሰራጨ። ሚጆንግ ለእርዳታ ልትጮህ ብትሞክርም አባቷ አስቆማት። ሰዎች ይህንን ካዩ ለሞቱ እሷን ተጠያቂ እንደሚያደርጓት ያውቅ ነበር። እንድትሮጥና ከሱ እንድትርቅ ነገራት። ይሁን እንጂ የመንደር ሰዎች የተቃረቡ መጡ። አባቷ በሰላም እንዲያርፍ ስትል ሚጆንግ ማንም እንዳላየው ዋሽታ ነገረችው። በመጨረሻም አባቷ በእጇ ላይ እንዳለ ሕይወቷ አለፈ። ሰዎቹ የገዛ አባቷን እንኳ የገደለች ጠንቋይ ብለው በመጥራት ከመንደሩ አባረሯት። ዶንግጂን ግን ይህንን አላወቅም ነበር። ሚጆንግ ጠንቋይ እንዳልሆነች ለማረጋገጥ ሲል ኮሌጅ ሲገባ ስታስቲክስ በትምህርት ዘርፍነት መረጠ። ክፍል ውስጥ ከጀርባ የሚቀመጥ አንድ ተማሪ የሁሉንም ሰው ትኩረት ይስብ ነበር። ኪም የተባለው ተማሪ ሁልጊዜ ለብቻው የሚሆንና ከማንም ጋር የማይነጋገር ነበር። ተማሪዎቹ ሳይኮፓዝ ነው ቢሉም ዶንግጂን ግን ሲያየው ሚጆንግን አስታወሰው። ዶንግጂን ወደ እሱ ቀርቦ ጓደኝነት ለመመስረት ከመሞከር ወደ ኋላ አላለም።
ኪም ግን የምግብ ትሪውን ይዞ ያለምንም ቃል ጥሎት ሄደ። ዶንግጂን ግን ተስፋ አልቆረጠም። መጀመሪያ ከጎረቤቱ እርሻ ያወጣው እንድንሰጠው ከዚያም አብረው እንዲበሉ ጋበዘው። ኪም ተገረመ፣ ምክንያቱም እሱ ምላሽ በማይሰጥበት ጊዜ ሰዎች ነገሩ ገብቷቸው ይርቁት ነበር። ዶንግጂን ግን ኪም አንድ ሰው እንደሚያስታውሰው በግልጽ ነገረው። ያኔ ድፍረቱ አልነበረኝም፣ አሁን ግን ያንኑ ስህተት መድገም አልፈልግም አለው። በመጨረሻም ሁለቱ አብረው ወደ ምግብ ቤት ሄዱ። በአንድ ጠረጴዛ ላይ ባይቀመጡም ግንኙነታቸው እየጠነከረ መጣ። ኪም ስለ ዶንግጂን የዕለት ተዕለት ህይወት ማሰብ ጀመረ። ዶንግጂን ለአንድ ጓደኛ የመማሪያ መጽሐፍ ለመግዛት ሲል 3 የትርፍ ሰዓት ስራዎች እንደሚሰራ በግልጽ ነገረው። ምሳውን እንደጨረሰ ዩኒፎርሙን ለበሰ፣ ምክንያቱም በዛው ምግብ ቤት ውስጥ ይሰራ ነበር። ጊዜ እያለፈ ሲሄድ የቅርብ ጓደኛሞች ሆኑ። የበጋ ረፍት ሲመጣ ዶንግጂን ወደ ትውልድ መንደሩ ተመለሰ። የድሮ ሁለተኛ ደረጃ ትምህርት ቤት ፎቶዎችን ሲያይ የሚጆንግን ፎቶ ጋር ቆመ። እናቱ ስለ መንደሩ ወሬዎች ታወራ ጀመር። ከጥቂት ወራት በፊት ያቺ ትምህርት ቤት ጠንቋዋ የአባቷ ሞት ምክንያት እንደሆነች ነገረችው። የልብስ ማጠቢያ ቤቱ ባለቤት ልጅ ሊያጽናናት ሄዶ ነበር። ነገር ግን ወደ ቤቱ ሲመለስ በዱር አሳማ ተመቶም ቆሰለ። ወይዘሮ ኦ እንኳ ሚጆንግ መጥፎ እድል የምታመጣና ሊርቋት የሚገባ ልጅ እንደሆነች ታምን ነበር። ዶንግጂን ለመጀመሪያ ጊዜ በእናቱ ላይ ጮኸ። በየቀኑና በየደቂቃው ሰዎች እንደሚቆሱና እንደሚሞቱ በስታቲክስ አስረዳት። ስለዚህ ሁሉ ነገር በአጋጣሚ የተከሰተ መሆኑን ገለጸላት። ሁሉም ነገር በሚጆንግ ላይ በማሳበብ የለባችሁም ካለ በኋላ ወደ ሚጆንግ ቤት ለመሄድ ተዘጋጀ። እናቱ ግን ሚጆንግ ከወራት በፊት ሳትሄድ እንዳልቀረች በማለት አስቆመችው። የመንደሩ ሰዎች እንግሷን ለማባረር ተስማምቶ ነበር። አሁን ቤቷ ባዶ ነው። ዶንግጂን ተስፋ በመቁረጥ በሩን ተደግፎ ተቀመጠ። ሚጆንግ ጠንቋይ እንዳልሆነች ለማረጋገጥ የሰራውን ሪፖርት አወጣ። ነገር ግን ሁሉም ነገር ዘግቶ ነበር። ድንገተኛ ነፋስ መጥቶ ወረቀቶቹን በሙሉ በተነው። በዚያ ቅጽበት ዶንግጂን ሚጆንግን በጣም ናፈቃት። ምንም ነገር ለማንም ቆሞ እንደማይጠብቅ በተለይም ፍቅርን ማዘግየት እንደማይገባ ተረዳ። ፕሮፌሰሩ ዶንግጂን ለምን ስታቲክስ ማጥናት እንደፈለገ ሲረዱ ደግነቱና ቁርጠኝነቱን አደነቁ። ነገር ግን ሪፖርቱ ከመጀመሪያው ጀምሮ ጥቅም እንደሌለው ነገሩት። ዶንግጂን ገና ከመነሻው ሚጆንግ ጠንቋይ አይደለችም የሚል መደምደሚያ ላይ ደርሶ ነበር። ከዛም ስታቲክስን ለራሱ ሀሳብ እንዲስማማ አድርጎ ተጠቀመበት። ፕሮፌሰሩ ግልጽ ውጤት ለማግኘት በዝርዝር ውስጥ ያሉትን ጥያቄዎች በሙሉ እንዲያረጋግጥ መከሩት። ዶንግጂን ምክሩን በመከተል በአጋጣሚና በማይቀሩ ሁኔታዎች የሚከሰቱ ነገሮች ወደ ጎን ትቶ አንድ ጥያቄ ላይ አተኮረ። በሁሉም አደጋዎች ውስጥ የጋራ የሆነው ነገር ምንድን ነው? ወደኋላ ተመልሶ እያንዳንዱን ክስተት ሲመረምር አንድ መደምደሚያ ላይ ደረሰ። ሚጆንግ በሁሉም ቦታ ነበረች። መረጃው ትክክል ከሆነ ሊኖር የሚችለው አንድ እድል ብቻ ነው። ሚጆንግ በእውነትም ጠንቋይ ነበረች። ዶንግጂን በኃይለኛው ዝናብ ውስጥ ሆኖ አምርሮ አለቀሰ። ንጽህናዋን ማረጋገጥ ባለመቻሉ ራሱን ጠላ። ጊዜው አለፈ። ሁሉም ለምርቃት ተዘጋጁ። በፕሮፌሰሩ ምክር ዶንግጂን የዳታ ማይነር በመሆን ወደ ሲኦል ተዛወረ። ኪም ደግሞ መርማሪ ፖሊስ ሆነ። ብዙም ሳይቆይ ዶንግጂን ከአንድ ካሲኖ ጋር የተያያዘ ፕሮጀክት አገኘ። ለ5 ሰከንዶች ብቻ በመመልከት አንድ ቁማርተኛ እድሜ፣ ሀብትና ምን ያህል ጊዜ እንደሚመጣ መገመት ይችል ነበር። በአንድ የ30 ዓመት ቢሮ ሰራተኛ ላይ ያተኮረ። ሰውየው በአንድ ትንሽ ከተማ ቢሮ እየተከራየ የሀገር ውስጥ መካከለኛ መኪና እንዳለው በአመት 42 ሚሊዮን እንደሚያገኝ ገመተ። አሁን ሰውየው ያለው ገንዘብ ሁሉ ሊያጣ ነበር። ዶንግጂን ትዕዛዝ አንድ አስተናጋጅ ሰውየውን ወስዳ በነፃ እንዲመገብ አደረገችው። ለቀጣይ ጉብኝትም የሆቴሉ ኩፐን ተሰጠው። አንዳንዶቹ ይህንን ስልት ቢቃወሙም ዶንግጂን ደንበኞቹ ያላቸውን ሁሉ አጥተው ዳግመኛ እንዳይመጡ ከማድረግ ይልቅ ካሲኖን መጠቀማቸው እንዲቀጥሉ ደንበኞቹን ማስተዳደር የተሻለ እንደሆነ ያምን ነበር። በዚህ መንገድ ካሲኖ በረጅሙ ጊዜ ብዙ ገንዘብ ሊያገኝ ይችላል። አንድ ባለሀብት በዚህ ሀሳብ ተደንቆ በኩባንያቸው ላይ ኢንቨስት ለማድረግ አሰበ። በዚያ ቅጽበት ግን ያ የቢሮ ሰራተኛ ለቁማር ተጨማሪ ገንዘብ ለማግኘት መኪናውን ሸጠ። ባለሀብቱ በህይወት ውስጥ ብዙ የማይገመቱ ነገሮች እንዳሉ በመናገር ተነፈሰ። ለዶንግጂን የስራ ካርዱን የሰጠውና አንድ ቀን አብረው ራት እንዲበሉ ጋበዘው። ዶንግጂን ወደ ቤቱ ሊሄድ ሲል የመኪና የፊት መስታወት ተሰባብሮ አገኘው። የደህንነት ካሜራው እንደሚያሳየው ተጠርጣሪው የመስታወቱን ከመስበሩ በፊት የዶንግጂንን ስልክ ቁጥር ሲያጣራ ነበር። መርማሪው በዶንግጂን ላይ ቂም የያዘ ሰው ሳይሆን አይቀርም የሚል ግምት ወሰደ። ሪፖርቱን በሚሞላበት ጊዜ መርማሪው ዶንግጂን ስለሚሰራው ዳታ ማይነር ስራ ግራ ተጋብቶ ነበር። ዶንግጂን ከሰፊ መረጃዎች በመነሳት ጥልቅ ነገሮችን የሚረዳ የቢሮ ሰራተኛ መሆኑን ገለጸለት። ለአብነትም ከኋላቸው የሚጨቃጨቁ 2 ሰዎች ጠቀሰ። ቤተሰብ መሆናቸውን በቀላሉ ማወቅ እንደሚቻል ነገረው። ሁለቱም የጠርሙስ ጫፍን የመጥረግ ልማድ አላቸው። ልብሳቸው ላይ ተመሳሳይ የውሃ ጠብታዎችና ነጭ ጸጉሮች ይታያሉ። በዚያው ቅጽበት አንዲት ነጭ ቡችን ለያዘ ሴት መጣ። ፖሊሱን ይቅርታ ጠየቀችና ሁለቱን ልጆች ይዛ ወደ ቤቷ ሄደች። መርማሪው በዶንግጂን ስራ ተደንቆ ጉዳዩን በሚገባ እንደሚመረመር ቃል ገብቶለት ተለያዩ። በዚያ ምሽት ዶንግጂን ከሐኪም ጋር መገናኘት ተቀጣጥሮ ነበር። ኪም ግን አንድ አደገኛ ወንጀለኛ በቁጥጥር ስለዋለ ሊዘገኝ እንደሚችል ነገረው። ዶንግጂንም ኪም ስራውን ላይ እንዲያተኩር ሲል ከጓደኞች ጋር ስብሰባ ላይ ነኝ በማለት ዋሸው። በባቡር ወደ ቤቱ እየተመለሰ ሳለ አንድ ሰካራም ሰው ለአንዲት ሴት የፍቅር ጥያቄ ሲያቀርብ ተመለከተ። የሴትዮዋ ገጽታ አዲስ አልሆነበትም።
እሷም የሁለተኛ ደረጃ ትምህርት ቤት ፍቅሩ ሚጆንግ ነበረች። አሁንም ቢሆን ወደ እሷ ለመቅረብ ፈርቶ በዝምታ ተከተላት። ከባቡር ጣቢያ ወጥተው ወደ አንድ ጸጥተኛ መንደር አመሩ። ዶንግጂን ሚጆን መንገድ ላይ የሚዞሩ ድመቶችን ስታበላያትና በአቅራቢያዋ ተደበቀ። እሷም ከሰው ጋር ሳልገናኝ እንዴት በሰላም መኖር እችላለሁ እያለች ራሷ አስታወራ ነበር። እንዴት መኖር እንዳለባትም ሆነ እንዴት መጥፋት እንዳለባት አታውቀው ነበር። ከእነዚህ ዓመታት በኋላ ሚጆንግ አሁንም አስቸጋሪ ህይወት ውስጥ ነበረች። ዶንግጂን ከሩቅ ሆኖ ወደ ቤቷ ስትገባ ተመለከታት። ከረጅም ጊዜ በኋላ እንዲህ መገናኘታቸው ትልቅ ትርጉም እንዳለው አመነ። በማግስቱ ባቡር ውስጥ ያየውን ሰካራም ሰው በኢንተርኔት ፈለገና አንድ ቪዲዮ አገኘ። ሚጆንግ ጥላው እንደሄደች ሰውየው በድንገት ደረቱን ይዞ ወደቀ። ዶንግጂን ከሐኪም ጋር ተገናኝቶ በዓለም ላይ ለየት ያሉ ሰዎች አሉ ብለህ ታስባለህ? ጠየቀው። ለምሳሌ የሚደግፉት ቡድን ሁልጊዜ እንዲሸነፍ የሚያደርጉ፣ መሳሪያ ሲነሱ የሚያስተባብርባቸው ወይም ሰልፍ ላይ ተራቸው ሲደርስ ዕቃ የሚያልቅባቸው ሰዎች። ኪም እነዚህ ነገሮች እንደ አጋጣሚ ቢቆጥራቸውም ዶንግጂን ግን አንዳንድ ሰዎች በህይወታቸው ሙሉ የተረገሙ እንዲሆኑ የሚያደርግ እንግዳ ህግ እንዳለ ያምን ነበር። ርግማኑ የሚሰብር መንገድ ባለማግኘቱ አቅመ ቢስነት ተሰማው። በዚያው ቀን ወይዘሮ ኦ ከሆስፒታል ምርመራ በኋላ ለዶንግጂን ደወለችለት። ታማ እንደነበር በሀዘን ነገረችው። ዶንግጂን እናቱን ለህክምና ወደ ሲኦል ውስጥ አመጣት። ከብዙ የኬሞቴራፒ ህክምናዎች በኋላ ወይዘሮ ኦ ሰው ሰራሽ ጸጉር ማድረግ ጀመረች። ዶንግጂን እናቱን ለማስደሰት በድብቅ ቢራ ያመጣላት ነበር። ብዙ ገንዘብ አግኝቶ ዓለምን እንደሚያዞራት ቃል ገባላት። ወይዘሮ ኦ ግን እድሜዋ አጭር መሆኑን ታውቃ መጨረሻ ምኞቷን ነገረችው። የቀብር ስነስርዓቷ ላይ በሮማንቲክ መንገድ ከባሏ ጋር እንድትገናኝ በጌጣጌጥ ያሸበረቀ ቢራ እንዲኖር ፈለገች። ቤቱና ሱቁን ለመሸጥ አቅዳ ነበር። ይህም ለልጄ ሸክም እንዳይሆንበት በማሰብ ነበር። ዶንግጂን ግን ቤቱን ላለመሸጥ ወሰነ። ቤቱ ከእናቱ ጋር ያሳለፋቸው ትዝታዎች ሁሉ መገኛ ነበር። ከዚያም ከዓመታት በፊት እናቱ የሚጆንግን ቤት ገዝታው እንደነበር ሲረዳ ዶንግጂን በድንጋጤ ተዋጠ። ሆስፒታል ውስጥ ሆኖ እናቱ ይህንን ያደረገችው በሚጆንግ ላይ የነበራት ደግነት መስሎት አመሰግናት። ይሁን እንጂ ወይዘሮ ኦ ረጅም ጊዜ ደብቆ የነበረው ሚስጥር ተናዘዘች። ሚጆንግን ከመንደሩ ለማባረር ከመንደሩ ሰዎች ጋር የተባበረች እሷው ራሷ ነበረች። ቤቱን በሚያጠሩበት ቁጥር ወይዘሮ ኦ የሚጆንግን ፎቶ አግኝተው ነበር። ልጇ በእሷ ፍቅር ወድቆ አደጋ ላይ ይደርስበታል ብላ ስላሰጋች በሐሜት ተገፍታ የተሳሳተ ውሳኔ ወሰነች። በደረሰባት ክፉ ቃል ሚጆንግ መጀመሪያ ይቅርታ ጠየቀች። እዚያም መንደሩን ጥላ ለመሄድ ቃል ገባች። ወይዘሮ ኦ እፎይታ ተሰማትና የመንደሩ ሰዎች ሚጆንግን መርገማቸውን እንዲያቆሙ አደረገች። ከሜዷ በፊት ግን የሚጆንግ ቀጭን ሰውነት ስትመለከት የጥፋተኝነት ስሜት ተሰማት። በዚያው ምሽት ሚጆንግ የመጨረሻ አውቶቡስ አመለጣት። ወይዘሮ ኦ አዝናላት እስከ አውቶቡስ ጣቢያ ድረስ በራሷ መኪና ደረሰቻት። ሚጆንግንም ተደረገላት እንክብካቤ አመሰገነች። የምትሄድበት ቦታ እንደሌላ ስትረዳ ወይዘሮ ኦ በገንዘብ ልትረዳት በማሰብ ቤቷን ገዛጃት። በኋላ ላይ ፊት ለፊት ተገናኝታ ይቅርታ ለመጠየቅ ብትፈልግም እድሉን አላገኘችውም። ልጇ ዶንግጂን ሚጆንግ ጠንቋይ አይደለችም እያለ ይሟገት እንደነበረ በማስታወስ ዳግመኛ ካገኛት ይቅርታዋ እንዲያደርስላት ለመነችው። ፎቶ ማንሳት ይወድ ነበር። ነገር ግን እናቱን አንድም ቀን በትክክል ፎቶ አንስቷት እንደማያውቅ ተገነዘበ። የመጨረሻ ፎቶቸው በሁለተኛ ደረጃ ትምህርት ቤት ምረቃ ላይ የተነሱት ነበር። እዚያም ላይ እሱ የማይወደው የቆዳ ካፖርት ለብሳ ነበር። ዶንግጂን እናቱን የመጨረሻ ምኞት አክብሮ በቀለማት ባሸበረቀ ቢራ የታጀበ የቀብር ስነስርዓት አደረገላት። የቤቱን እቃዎች ሲያስተካክል ደግሞ ከዓመታት በፊት ተጥሎ የነበረው ያላለቀ ሪፖርት አገኘ። በሚጆንግ ቤት ተጥሎ የነበረውን ወረቀትና በሚስጥር አንስተው ኖሯል። ሪፖርቱ ላይ ያሉት ውስብስብ ቀመሮችና በስተት የተሞሉ ስታቲክሶችን ባትረዳቸውም እስከ ለተሞቷ ድረስ ደጋግማ ታነበው ነበር። ሚጆንግ ንጹህ መሆኗን አምና ነበር። ዶንግጂንም እናቱ ተስፋ እንዳደረገችው ሁሉ ሚጆንግ ጠንቋይ እንዳልሆነች ለማረጋገጥ ወሰነ። በማግስቱ የሳን ፍራንሲስኮ ፖሊስ ጊዜን፣ ቦታና የአደጋውን መጠን የሚከታተሉበትን የወንጀል ካርታ አጠና። ፖሊሶቹ የጥበቃ ቦታቸውና የሰው ኃይል መልሰው ለማደራጀት በዚህ ካርታ ተጠቅመው የወንጀል መጠኑን እጅጉ ቀንሰውታል። እሱም ከጠንቋይ ጋር የተያያዙ ክስተቶች ተመሳሳይ ካርታ ለማዘጋጀት አቀደ። የእነዚህ አደጋዎች ፓተርን የሚቀያይረው ቫሪያብል ለይቶ ካወቀ ወደፊት የሚመጡ አደጋዎችን በመተንበይና መከላከል ይችላል። የሚጆንግ ሚስጥር ለመፍታት ሲል ዶንግጂን የስራው አለቃ ቢለምነውም ከፍተኛ ደሞዝ የሚያገኝበትን ስራውን የካሲኖ ፕሮጀክትን ለቆ ወጣ። ሚጆንግ ቀኑ ሙሉ ቤት ውስጥ ትውላለች። በትንሽ ኪራይ ቤት ውስጥ ከሁለት አሻንጉሊቶች ጋር ብቻዋን ትኖራለች። ደግነቱ ጓደኛዋ ዩኒሴል የትርጉም ስራ አገኘችላት። ሚጆንግም ጓደኛዋን አልሳፈረቻትም። ስራዋን ሁልጊዜ በሰዓቱ ታስረክብ ነበር። ህይወቷ ቀላል ቢሆንም ሰላማዊ ነበር። በሌላ በኩል ዶንግጂን በሚጆንግ ቤት ፊት ለፊት ካለው ህንፃ ውስጥ ክፍል ለመከራየት ወሰነ። የክፍሉ አቀማመጥ ግድ አልነበረውም። የሚፈልገው ግን ከላይ ያለውን ክፍል ነበር። ምክንያቱም እሱ ክፍል በሚጆንግ መስኮት ትይዩ ነበር። ክፍሉ ቀድሞ ተከራይቶ ስለነበር ዶንግጂን ደላሏን ጉቦ ሰጥቶ ተከራዩን እንዲፈልግለት አደረገ። ተከራዩ ክፍሉን ለመቀየር ፈጽሞ አልተስማማም ነበር።
ዶንግጂን ግን ተስፋ አልቆረጠም። ከሱ በታች ያለውን ክፍል ተከራይቶ ሰውየውን ለማስደሰት ሁልጊዜ ወደ እሱ ሱቅ ይሄድ ነበር። አስፈላጊ በሚሆንበት ጊዜ ሁሉ ይረዳውና ስጦታዎች ይሰጠው ነበር። በመጨረሻም ዶንግጂን የ3 ወር ኪራይና የትራንስፖርት ወጪን ለመሸፈን ቃል ገብቶ ክፍሉን በተሳካ ሁኔታ ቀየረ። ከዛም ዶንግጂን በሚጆንግ መኖሪያ ህንፃ ውስጥ በሚስጥር በመግባት የፖስታ ሳጥኖቹን ማየት በየትኛው ክፍል እንደምትኖር አረጋገጠ። ይህን ሲል ድርጊቱ አጠራጣሪ ሆኖ ስለታያት ማን እንደሆነና ምን እንደሚፈልግ ጠየቀችው። ዶንግጂንም ሶስተኛ ፎቅ እንደሚሄድ በመናገር ዋሸ። በሚያሳዝን ሁኔታ ሶስተኛው ፎቅ የሴቶች የውበት ሳሎን ነበር። ይህን ሲል ግራ የተጋባ አስተያየት ምክንያት ምንም አማራጭ ስላልነበረው ወደ ሳሎን ዘሎ ለመግባት ተገደደ። ይህን ሲል ሚጆንግ ልጠይቃት ሄዳ በደስታ አብሮ ተመገቡ። ሚጆንግ በትርጉም ስራዋ ላይ ስላነበበችው አንዲት ትንሽ የኦስትሪያ ከተማ በደስታ ወራች። አንድ ቀን እንደ ማንኛውም ሰው በጎዳናዎች ላይ በነፃነት መዘዋወር ህልም እንዳላት ገለጠችላት። በዚህ መሃል ዶንግጂን ከፖሊስ ደረሰው። መኪናውን የሰበረው ተጠርጣሪ ተገኝቷል። ይህ የተባለው ይህ ሰው አንድ ትንሽ የወረቀት ብርጭቆ ፋብሪካ ነበረው። የባንክ ብድር ተፈቅዶለት ስለ ባንኩ ፖሊሲ በመቀየሩ ብድሩ ተሰረዘና ፋብሪካው ከሰረ። በኋላም ይህ ብድር ስርዓት የተገነባው የዶንግጂን ኩባንያ መሆኑን ሲያውቅ ዶንግጂንን የበቀል ኢላማውን አደረገ። ዶንግጂን ከፖሊስ ጣቢያው ከመውጣቱ በፊት የመንገድ መብራት ጥገና በየትኛውም ክፍል እንደሚመራ ጠየቀ። ምክንያቱም ሚጆንግ ወደ ቤቷ ሲሸኛት የመንገዱ መብራት ሲቆራረጥ አስተውሎ ነበር። ዶንግጂን ወደ ቤቱ ሲመለስ ጥቃት ደረሰበት። ያጠቃውን ፖሊስ ሲፈልገው የነበረው ሊ ነበር። ዶንግጂ መልሶ አልተዋጋውም። እንዲያውም የሱቁ ባለቤት ለፖሊስ እንዳይደውል ከለከለው። ሊ ፋብሪካን አፈራርሰ፣ ሰራተኞቹን ለጎዳና ዳርገሃል በማለት ዶንግጂን ወነጀለው። ሊ ትንሽ ረገብ ሲል ዶንግጂን ወስዶ ምግብ ጋበዘው። ስራውን መረጃዎቹን ለፕሮግራም ማስላት ብቻ እንደሆነና ንጹህ ሰዎችን ይጎዳል ብሎ አስቦ እንደማያው ገለጸለት። ሊ ጥፋቱ የዶንግጂን እንዳልሆነ ቢረዳም ከባለቤቱና ከልጆቹ መለየቱን ሲያስብ ግን መጥፎ ሀሳቦች ይመጡበት ነበር። እስካሁን በህይወት የቆየው በዶንግጂን ላይ የነበረው ጥላቻ እንደነበር ተናዘዘ። ዶንግጂን ሊን ለመርዳት ሲል ባለሀብቱን የስራ እድል እንዲሰጠው ለመነው። በዚህ ዘመን አብዛኛው ሰው ስለ ራሱ ብቻ በሚያስብበት ወቅት ዶንግጂ ለሌሎችን ለማዳን የሚያደርገው ጥረት ባለሀብቱን በጣም ማስደነቀው። ኪም አንድ አስደንጋጭ ሪፖርት ደረሰው። አንድ ሴት ቤቷ ተዘርፏል፣ ነገር ግን በሩ በኃይል ስለመሰበሩ ምንም ምልክት አልነበረም። ይህ ማለት ጥቃቱን የፈጸመው የሚታወቀው ሰው ነው ማለት ነው። ኪም ሴትዮዋ የጥበቃ ትዕዛዝ እንድታወጣና ስማርት ሰዎች እንድታደርግ መከራት። አደጋ ላይ ስትሆን ቁልፉን ብትጫን የተመደበው ፖሊስ ወዲያውኑ ይደርስላታል። ሴትዮዋ በሰላም ወደ ወላጆቿ ቤት ከደረሰ በኋላ ኪም ወደ ጣቢያ ሲመለስ የዶንግጂን ጋር ተገናኘ። አብረው ለመብላት አቅደው ሳለ ኪም አስቸኳይ ጥሪ ደረሰው። ወደ ሴትዮዋ በፍጥነት ቢሄድም ዘግይቶ ነበር። ሴትዮዋ ብዙ ደም ፈሷት ወደ ሆስፒታል ተወሰደች። ኪም እሷን መጠበቅ ባለመቻሉ ከፍተኛ የጥፋተኝነት ስሜት ተሰማው። እኩለ ሌሊት ሚጂንግ ወደ ውጭ ስትወጣ የመንገዱ መብራት ተጠግኖ በማየቷ ተገረመች። እንደተለመደው መንገዱ ላይ የሚዘሩ ድመቶችን ለመመገብ ወደ መተላለፊያው መንገድ አመራች። አሁንም እውነት ጠንቋይ ይመስላለሁ እያለች ለራሷ ታወራ ነበር። ዶንግጂን በአቅራቢያው ተደብቆ ንግግሯን ሰማ። እርግማኑን ለመስበር ያለው ቁርጠኝነትም ይበልጥ ጠነከረ። በማግስቱ ዶንግጂን ወደ ትውልድ መንደሩ ተመለሰ። አንዲት የድሮ ጓደኛውን አግኝቶ ሌሎችንም እንድሰበስብ ነገራት። የሚናገረው በጣም አስፈላጊ ነገር ነበረው። በመቀጠልም የመንደሩን አለቃ አግኝቶ የድሮ ቤቱን ቁልፍ ተቀበለ። አለቃው ዶንግጂን ብዙ ጊዜ የማይመጣ ከሆነ ቤቱን ቢሸጠው እንደሚሻል መከረው። በቅርቡ ሚጆንግ ትኖርበት የነበረው አካባቢ ወደ መዝናኛ ቦታ የተቀየረ ስለሆነ የቤቶች ዋጋ ጨምሮ ነበር። ዶንግጂን በድንገት አንድ ነገር ትዝ አለውና በቅርቡ የተከሰተ እንግዳ ነገር መኖሩን ጠየቀ። አለቃው ሚጆንግ ከሄደች ወዲህ ምንም አይነት አደጋ እንዳልተከሰተ ነገረው። የልብስ ማጠቢያ ቤቱ ባለቤት ልጁ በዱር አሳማ መወጋቱን የመጨረሻ አደጋ ነበር። በዚያው ምሽት ዶንግጂን ይበልጥ ለመረዳት ሲል ያንን ተጎጂ ልጅ አገኘው። ልጁ በሚጆንግ አባት ሞት ምክንያት አዝኖላት ነበር። ጥቂት ዳቦ ይዞላት ሄዶ የነበረ ቢሆንም የፍቅር ጥያቄ ለማቅረብ ግን አፍሮ ነበር። ከሷ ቤት በርጋ ለ12 ደቂቃ ያህል ቆይቷል። ልክ ወደ ውጭ እንደወጣ ግን የዱር አሳማ ጠቃውና ክፉኛ ቆሰለው። ምሽት ላይ ጓደኞቹ በታቀደው መሰረት ተሰበሰቡ። ዶንግጂን ለእያንዳንዳቸው ሚጆንግ የተረጎመችው መጽሐፍ ሰጣቸው። ቢገረሙም አሁንም ግን ሚጆንግን ጠንቋይ ብሎ ከመጥራት አልተቆጠቡም። ዶንግጂን በቅርቡ ሚጆንግ እንዳያት ነገራቸው። በእርግማኑ ምክንያት እየተሰቃየች እንደሆነና በህይወት መቆየት እንኳ እንደከበዳት ገለጸላቸው። በሚጆንግ ዙሪያ ስለደረሱ አደጋዎች በሙሉ መረጃ እንዲሰበስቡለት ጓደኞቹን ለመነ። ይች ምስኪን ልጅ ለማዳን ይፈልግ ነበር። ዳውን አሁን የሁለተኛ ደረጃ ትምህርት ቤት መምህርት ነበረች። ዶንግጂን በቀላሉ ወደ ትምህርት ቤቱ መረጃ ክፍል ይዘው ሄደች። እሱም የተጎጂዎችን የፋይል በሙሉ ፎቶ አነሳ። አስፈላጊውን መረጃ ካደራጀ በኋላ በአንድ ምሽት ውስጥ ሰንጠረዥ አዘጋጀ። ሚጆንግ በትምህርት ቤት በነበረችበት ወቅት አደጋዎችና ሞት በከፍተኛ ሁኔታ እንዲጨምር አረጋገጠ። በአብዛኛው ክስተቶች በእሷ ዙሪያ የተፈጠሩ ነበሩ። ተጨማሪ ፍንጮቹን ለማግኘት ዶንግጂን የተጎዱትን ተማሪዎች ለመጠየቅ ወሰነ። የመጀመሪያው በሚጆንግ ላይ ገመድ ሲቆርጥ ሲሞክር ጉድጓድ ውስጥ የወደቀው ልጅ ነበር። ይወዳት ነበር፣ ነገር ግን የፍቅር ጥያቄ አላቀረበላትም። ሁለተኛው ደግሞ በካሬምላ ሰጧት በመኪና አደጋ የተጎዳው ልጅ ነበር። እሱም
10 ደቂቃ ያህል ከእሷ ጋር አሳልፏል። እንዲሁም ይወዳት የነበረው ዶንግጂን ሌሎችን መጠየቁን ቀጠለ። የአደጋው በሙሉ የሚከሰቱት በሚጆንግ በ10 ሜትር ክልል ውስጥ መሆኑን አደረሰበት። መረጃዎቹን ከመረመረ በኋላ አንድ ተመሳሳይ ፓተርን አገኝና የሚከተሉት መላምቶች አስቀመጠ። አንደኛ፣ ከእሷ አጠገብ መሆን አደገኛ ነው። ሁለተኛ፣ ከእሷ ጋር ንግግር ማድረግ አደገኛ ነው። ሶስተኛ፣ ከእሷ ጋር መተዋወቅ አደገኛ ነው። አራተኛ፣ የፍቅር ጥያቄ ለእሷ ማቅረብ አደገኛ ነው። አምስተኛ፣ እነዚህን ሁሉ ህጎች መጣስ ለአደጋ ያጋልጣል። ነገር ግን እነዚህ ሁሉ መላምቶች እንደ ቅድመ ሁኔታ የተቀመጠው ግለሰቡ በሚጆንግ ላይ የፍቅር ስሜት ሊኖረው ይገባል የሚል ነበር። በዚያው ምሽት ዳውን ዶንግጂንን ልትጠይቀው መጣች። በዶንግጂን የምርምር ውጤት በጣም ተገረመች። የጥፋተኝነት ስሜት እየተሰማትም የምትወደው ልጅ በሚጆንግ ላይ የፍቅር እንዳለው ስታውቅ በቅናት ተነሳስታ ጠንቋይ የሚለውን ወሬ እንዳናፈሰች ተናዘዘች። ለሚጆንግ ይቅርታዋ እንዲያደርስላት ብትጠይቀውም ዶንግጂን ግን ራሷ ሂዳ ይቅርታ መጠየቅ እንዳለባት ነገራት። በመቀጠልም ዳውን ሚጆንግ ከኮሪያ ዩኒቨርሲቲ ገብታ እንደነበርና ስለዚህ ጊዜ ምርምር ፍንጭ ሊያገኝ እንደሚችል ጠቆመች። በማግስቱ ጠዋት ዶንግጂን ያንን ተማሪ ለማግኘት ወደ ሲኦል ቢሄድም ሚጆንግ ትምህርቱን ወዲያውኑ እንዳቋረጠች ከማወቅ ውጭ ምንም ጠቃሚ መረጃ አላገኘም። በመቀጠልም በአንድ ወቅት ለሚጆንግ የፍቅር ጥያቄ አቅርቦ የነበረ የሲኒማ ትኬት ቆራጭ አገኘ። ሰውየው ሚጆንግን ዘግተው በሚታዩ ፊልሞች ላይ ብዙ ጊዜ ያት ነበር። በውበቷ ተማርኮ የፍቅር ጥያቄ ቢያቀርብላትም ጉዳት ደረሰበት። ዶንግጂን ሰውየው ባለመሞቱ ተገረመ። ነገር ግን የሰውየው የስም ካርድ ሲያይ ሚጆንግ ትክክለኛ ስሙን እንደማታውቅ ተረዳ። ወደ ቤቱ ሲመለስ ሶስተኛውን መላምት እንዲህ ሲል ቀየረው። ስምን ካወቀች አደገኛ ነው። ከቤቱ እስከ ሚጆንግ ቤት ያለውን ርቀት ለካ 10 ሜትር ያህል ነበር። በዚያው ቅጽበት የርቀት መለኪያ ሜትር ተበላሽና ተመልሶ ማግባት እምቢ አለ። ሚጆንግ መስኮቷን ስትከፍት እሱ በፍጥነት ሜትሩ በእጁ ሰበሰበ። ሚጆንግ ወደ በረንዳዋ ወጥታ በበረንዳው ውበት የተደሰተች ሳለ ድንገተኛ ድምፅ ተሰማ። ዶንግጂን በሜትሩ ተቆረጠ። ይህም በእሱ 10 ሜትር ክልል ውስጥ መሆን አደገኛ መሆኑን አረጋገጠ። ተጨማሪ መረጃ ለማግኘት ዶንግ የሚጂንግን ብቸኛ ጓደኛ ዩንስልን አገኘ። ዩንስል ወዲያውኑ በህንፃ ውስጥ ያየችው እንግዳ ሰው መሆኑን አወቀችና ሚጆንግን እየተከታተለ እንደሆነ ጠረጠረች። ዶንግጂን ግን በፍጥነት የሰበሰበውን ምርምር መረጃ ሳያትና ሚጆንግን እንደ ማንኛውም ሰው መኖር እንድችል መርዳት እንደሚፈልግ ነገራት። ዝርዝር ትንታኔውን ካነበበች በኋላ ዩንስል ጥርጣሬዋን ትታ ስለ ሚጆንግ ታሪክ ማውራት ጀመረች። ዩንሲል ሚጆንግን ለመጀመሪያ ጊዜ ያገኘችው በተማሪዎች ምክር ቤት ምልመላ ወቅት ነበር። ሚጆንግ ሁልጊዜ ጥቁር ልብስ ትለብስና ጥግ ላይ ትቀመጥ ነበር። ቢሆንም ግን የብዙ ወንዶችን ትኩረት መሳቡ አልቀረም። አንድ ቀን ኮሪደሩ ላይ ያንን ሲኒየር ተማሪ ያገኘችው። እሷን እንዳየ ደነገጠና በደመ ነፍስ ወደኋላ ፈገፈገ። የሴት ጓደኛው ቀደም ሲል ፍቅረኛሞች የነበሩ መስሏት በንዴት ጥላው ሄደች። በኋላም አንድ ልጅ ሚጆንግ እየተከታተለ አብረው ፊልም እንዲያዩ የተውታት ነበር። እንዲህ ብትለውም ተስፋ ሳይቆርጥ የፍቅር ጥያቄ ለማቅረብ ሲሞክር ከደረጃ ላይ ወደቀ። የጠንቋይ እርግማን እንደገና ሆነ። የተማሪው ፍቅረኛ በሚጆንግ ምክንያት አሁንም እንደተቆጣች ነበር። ተማሪውም ማንኛውም ሚጆንግን የወደደ ወይንም የቀረበ ሰው እንደሚጎዳ ወይንም እንደሞት በይፋ ተናገረ። የጠንቋይ ወሬ ወዲያውኑ በዩኒቨርሲቲ ውስጥ የተሰራጨ። በፈተና ወቅት ሚጆንግ ፈተናዋን ቀድማ ጨርሳ ወጣች። ፕሮፌሰሩ ግን ምክር ሰጥሻለሁ በሚል ሰበብ አስቆማትና ወረቀት ላይ ወድሻለሁ ብሎ ጻፈ። ሚጆንግ ደንግጣ ሮጠች። ፕሮፌሰሩ ላይ መጥፎ ነገር እንዳይከሰት ሰግታ አስቀድማ አምፑላንስ ብትጠራም እንደ ቀል ቆጥረውት አልመጡም። በዚያው ቅጽበት ዩንሲል አስቆመቻትና አብረው እንዲውሉ ጋበዘቻት። ሚጆንግን አካባቢውን ለቃ ለመሄድ ትቸኩል ነበር። ዩንሲል ፕሮፌሰሩ በመስኮት በኩል ሚጆንግ ሲመለከት አየችው። በዚያም ከህንፃው ላይ ወደቀ። ይህ ክስተት ሚጆንግ ጠንቋይ መሆኗን ወሬ ያረጋገጠ። ከዚህ በላይ መቋቋም ስላቃታት ትምህርቷን አቋረጠች። ዩንሲል ሚጆንግን ለረጅም ጊዜ ስትፈልግ ቆይታ በመጨረሻ ሊፈርስ በተቃረበ ራቅ ያለ መንደር ውስጥ አገኘቻት። ቦታው የሚያስፈራ ቢሆንም ሚጆንግ እዚያ ሰላም አግኝታ ነበር። ዩንሲል አዝናላት ለምን ትምህርት እንዳቋረጠች ጠየቀቻት። ሚጆንግ ግን የሰው ርኅራኄ እንደማትፈልግ በመናገር አቋረጠቻት። ዩንሲል ግን ይህ ርኅራኄ ሳይሆን ለሷ ከማሰብ እንደሆነ አስረዳቻት። ሚጆንግን ላለማስጨነቅ ስትል የስልክ ቁጥሯን ትሳላት ሄደች። ከጥቂት ወራት በኋላ ሚጆንግ ደውላ ቤቱ እንደተዘረፈ ነገረቻት። ዩንሲል እንዲህ ባለ አደገኛ ቦታ ለምን እንደምትኖር ተቆጣቻት። ሚጆንግ ግን ለብቻ መኖር የምትችልበት ብቸኛው መንገድ ይህ እንደሆነ ነገረቻት። ዩንሱል ለምስኪኗ ልጃገረድ አዝና እንደ እህት ልትጠብቃት ወሰነች። በማግስቱ ግቢ ያለው ቤት ተከራየ። ዩንሲል ከቤት አከራዩ ጋር በዋጋ ተከራክራ ሚጆንግ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ፈገጋለች። የቅርብ ጓደኛሞችም ሆኑ። ዶንግጂን እና ዩንሲል ክስተቱ በተፈጠረበት ወቅት ፕሮፌሰሩና በሚጆንግ መካከል የነበረውን ርቀት ለኩ 10 ሜትር ያህል ተራርቀው ነበር። ተነጋግረዋል። የፍቅር ጥያቄ ቀርቧል። እንዲሁም እርስ በርስ ተዋውቁ ነበር። ይህ ዶንግጂ ካስቀመጣቸው መላምቶች ሁሉ ጋር ይገጣጠማል። በመቀጠልም ዩንሲል በሚጆንግ አቅራቢያ ከነበሩ በኋላ አደጋ የደረሰባቸውን ሁለት ወንድ ልጆች አስተዋወቀችው። ሁለቱም ከእሷ ጋር በአንድ ቦታ ነበሩ። በ10 ደቂቃ በኋላ አደጋ ደረሰባቸው። ዶንግጂን ያወጣቸው ህጎች ትክክል መሆናቸውን አረጋገጠ። በቆሰለው ልጅ ትውስታ ላይ ስህተት እንዳይኖር በማሰብ ዶንግጂን ህጎቹን በራሱ ላይ ለመፈተሽ ወሰነ።
እሱ በታዘበው መሰረት ሚጆንግ አብዛኛው ጊዜ ከሰዓት በኋላ የትርጉም ስራ ትሰራለች። በረፍት ጊዜዋ በረንዳ ላይ ሆና ቡና ትጠጣለች ወይም ኑድል ትበላለች። እስከ ሌሊቱ 8 ሰዓት ትሰራና መንገዶቹ ጭር ሲሉ ድመቶቹን ለመመገብ ትወጣለች። በወር አንድ ጊዜ ደግሞ አውቶቡስ ተሳፍራ እስከ መጨረሻው መቆሚያ ሄዳ ትመለሳለች። ይህ የእሷ ጉዞ መንገድ ነበር። በየሳምንቱ ማክሰኞ የሱፐርማርኬት ዕቃ አድራሻ አስቤዛ ያመጣላታል። ዶንግጂን በዚህ ሱፐርማርኬት ውስጥ የትርፍ ሰዓት ስራ ተቀጠረ። እንዲሁም ከሞተር ሳይክል መሸጫ ሱቅ የሞተር አደጋ መከላከያ አልባሳትን ገዛ። ማክሰኞ ቀን ዶንግጂን በከፍተኛ ጉጉት ወደ ሚጆንግ ቤት አመራ። የቤቱን ደወል ተጭኖ የሰዓት መቁጠሪያውን አስነሳ። ሚጆንግ በሩን ስትከፍት ልቡ በከፍተኛ ሁኔታ ይመታ ነበር። ጊዜ ለመግደል ሲል ሳጥኖቹ እስከ ደጃፏ ድረስ ተሸከመላት። እቃዎቹን አንድ ባንድ ቆጠረና ደረሴ ላይ አስፈረማት። ሚጆንግ ከምታውቀው ሰው ጋር ካወራች ረጅም ጊዜ ሆኗታል። ዶንግጂን ሊሄድ ሲል ሳትወድ በግዷ አመሰገነችው። ወደ ታች እንደወረደ ሰዓቱን አየ። ከ10 ደቂቃ ያነሰ ነበር። ምንም አደጋ አልደረሰበትም። በሚቀጥለው ቀናትም ቤቷን መጎብኘቱን ቀጠለ። ሁልጊዜም 10 ደቂቃ ሳይሞላ ይወጣ ነበር። ምንም መጥፎ ነገር አልገጠመውም። ከዚያም አንድ ቀን 10 ደቂቃ በላይ ለመቆየት ወሰነ። በደረጃው ወደ ታች ሲወርድ በአጋጣሚ ተሰናክሎ ወደቀና እግሩ ተጎዳ። ወደ ቤቱ ሲመለስ የመጀመሪያውን መላምት እንዲህ ሲል አስተካከለው። በ10 ሜትር ክልል ውስጥ ከእሷ ጋር 10 ደቂቃ በላይ መቆየት አደገኛ ነው። ዶንግጂን በሳምንቱ ማክሰኞ የእሷ ቋሚ ቀራሽ ሆነ። ሚጆንግም ቀስ በቀስ ማውራት ጀመረች። በአንድ ወቅት በካርድ ልትከፍል ፈለገች። ዶንግጂን ግን የካርድ መክፈያውን አልያዘም ነበር። ጥሬ ገንዘብ ለማምጣት ወደ ውስጥ ገባች። 10 ደቂቃው ሲሞላ ሲቀረው ዶንግጂን ተጨነቀ። እንደ ድል ሆኖ ሚጆንግ በሰዓቱ ከፈለች። እሱም ደረጃውን እየሮጠ ወረደ። ሊወርድ ሲል ግን አንድ ሞተር ሳይክል ሊገጨው ለጥቂት ተረፈ። በመቀጠልም የህንፃው ታፔላ ተላቆ ወደ እሱ ወደቀና የእጁን አንጓ ቆሰለው። በንግግሩ ልውውጥ ላይም ገደብ እንዳለ ገመተ። ማክሰኞ ሚጆንግ ዶንግጂንን ስትጠብቅ ሌላ ሰው መጣ። በጣም ማዝና ሳጥኑን ተቀብላ ብቻዋን እቃዎቹን ማረጋገጥ ጀመረች። ዶንግጂን ራሱን ለመከላከል ይበልጥ ጠንካራ የሆነ የሰውነት መከላከያ ሄልሜት ገዛ። ሙሉ ትጥቁን ለብሶ ወደ ሚጆንግ ተመለሰ። እሱን ስታየው ፈገግ አለችና በደስታ እቃዎቹን አብረው ቆጠረች። ዶንግጂን በመካከላቸው የሚደረጉትን ንግግር ልውውጦች በጥንቃቄ ቆጥር ነበር። ከመለያየታቸው በፊት 9 ጊዜ ተነጋግረው ነበር። ሚጆንግ የእጁን አንጓይታ እዚህ ከመጣ በኋላ እንደቆሰለ ጠየቀችው። ዶንግጂን ግን ስፖርት ሰራ እንደተጎዳ ዋሸ። የእሷን እፎይታ አይቶ ፊቷን ሲመለከት ስንት ጊዜ እንደተነጋገሩ ዘነጋው። ሌላ አደጋ ደረሰ። ሞተር ሳይክሉ ተንሸራቶ ወደቀ። በዚህ ጊዜ አረጋገጠ። ከ10 ጊዜ በላይ የንግግር ለውጥ ማድረግ አደገኛ ነው። ይሁን ሲል ሆስፒታል ልትጠይቀው መጣ። ድርጊቱን እንዲያቆም አስጠነቀቀችው። ሚጆንግ ስሙን ካወቀች ህይወቱ አደጋ ላይ ሊወድቅ እንደሚችል ነገረችው። ነገር ግን ዶንግጂን ብቻ ነበር ሁሉም ነገር መስዋዕትነት እስኪያደርግላት ያህል እንደሚወዳት የሚያውቀው። ከአንድ ወር በኋላ የዶንግጂን ቁስሎች ድነው ተሻለው። ያ ቀን የሚጆንግ የአውቶቡስ ጉዞ ቀን ነበር። ከሩቅ እየተከተላት አብሯት ተሳፈረ። ከእሷ በ11 ሜትር ርቀት ላይ በመጨረሻ ወንበር ላይ ተቀመጠ። ዶንግጂን ጉዞውን እየተደሰተበት ነበር። ጊዜው እንዲረዝምለትም የትራፊኩ መጨናነቅ ቢኖር ተመኘ። በመርት ጉዞ ላይ ግን ሚጆንግ ለአንዲት አረጋዊት ወንበሯን ለቀቀች። በመካከላቸው ያለው ርቀት ወደ 5 ሜትር ዝቅ አለ። የባሰ ደግሞ በትራፊክ መጨናነቅ ምክንያት አውቶቡሱ ድልድይ ላይ ቆመ። ዶንግጂን በጭንቀት ሰዓቱን ማየት ጀመረ። በድንገት ሰማዩ ላይ እንግዳ መብረቅ ብልጭ አለ። በአቅራቢያው የነበረው አንድ የጭነት መኪና ስለታም የብረት ቧንቧዎችን ጭኖ ነበር። አደጋውን የተረዳው ዶንግጂን በመስኮት በኩል ዘሎ ወጣ። በዚያ ቅጽበት ሚጆንግ እይታውን መስኮቱን ከፍታ ስሙን ጠራችው። አሁን በ10 ሜትር ክልል ውስጥ ከ10 ደቂቃ በላይ ቆይቷል። ስሙንም ማውቀዋለች። ዶንግጂን በክረምት ወቅት ሃን ወንዝ ላይ መብረቅ እንደማይጥል የሚናገር የስታቲክስ መረጃ ትዝ አለው። ሚጆንግን ተመልክቶ ፈገግ ካለ በኋላ ወደ ወንዙ ዘለለ። ገና በሁለተኛ ደረጃ ትምህርት ቤት እያሉ ዶንግጂን ሁልጊዜም ሚጆንግን ይመለከታት ነበር። ከጊዜ በኋላ እሷም ታስተውሎ የነበረ ሲሆን በትምህርት ቤት ዩኒፎርም ላይ ካለው የስም ካርድ እይታ ስሙን አውቀው ነበር። ከምረቃ በኋላ ሲፈልጋት እንደነበርም ታውቅ ነበር። በኋላም በምረቃ መጽሐፉ ላይ ፎቶውን አግኝታው ነበር። ነገር ግን አሁን እንደገና ያየችው ከድልድይ ላይ ሲዘል ነበር። እንደ ድል ሆኖ አምቡላንስ በሰዓቱ ደረሰና ወደ ሆስፒታል ተወሰደ። ሚጆንግ ይህንን ያደረገው በእሷ ምክንያት እንደሆነ ገመተች። በጭንቀት ዜናዎች ስትከታተል ቆይታ ከሞት መትረፉን ስታውቅ እፎይታ ተሰማት። በዚህ መሃል ዩንሲን ወደ ሆስፒታል እየሮጠች መጣ። ድርጊቱን እንዲያቆም በንዴት ነገረችው። ዶንግጂን ግን አሁንም እንደ ውለታ እንድትውልለት ለመናት። አንድ የመጨረሻ ሚስጥር ማረጋገጥ ነበረበት። ሚጆንግ አንድ ሰው ብትወድ ምን ሊፈጠር ይችላል የሚለውን። በማግስቱ ዩንሲን ሚጆንግን ለጉዞ ይዛት ወጣች። ለዶንግጂን ደውላ ስልኩን ክፍት አድርጋ አስቀመጠችው። በመቀጠልም ሚጆንግን ወደሽ የምታውቂ ሰው አለ ብላ ጠየቀቻት። ሚጆንግ ትንሽ አሰበችና የመጀመሪያ ፍቅሯን አስታወሰች። የቸርች አገልጋይ የነበረው ተማሪ ነበር። ከልጅነታቸው ጀምሮ የምታውቀው ታላቋ ነበር። እሱን ለማየት ብቻ በየሳምንቱ ቸርች ትሄድ ነበር። አንድ ቀን ግን በድንገት የሚጥል በሽታ መድኃኒት ሲገዛ አየችው። ሚስጥሩ ይጋለጣል ብሎ በመፍራት እሷ
እሷን መሸሽ ጀመረ። ያ ተማሪ ሲመረቅ የጥናት ማስታወሾቹን ሰጣት። ነገር ግን አብረው ቁሞ ሳለ ወደቀ። እሷም ተጨንቃ የሚጥል በሽታ መድኃኒት ገዛችለት። ነገር ግን ለመስጠት አልደፈረችም። ከዓመታት በኋላ ኮሪያ ዩኒቨርሲቲ ስትገባ እንኳን ደስ አለሽ ሲላት ቢመጣም ስለ ማስታወሾቹ ምንም ትዝ እንዳልነበረው ነገራት። በዚያ ቅጽበት ለሱ የነበራት ስሜት አቆመች። በንግግራቸው ወቅት ዶንግጂን ያ ተማሪ ሁሉንም መስፈርቶች ቢያሟላም ምንም አደጋ እንዳልደረሰበት አስተዋለ። በፍጥነት ወደ ቤት ሄዶ ሚጆንግ የጣለችውን ማስታወሻ አገኘ። በማግስቱ ያንን ተማሪ ያገኘውና ለምን እንደዋሸ ጠየቀው። ተማሪውም በዚህ ዓመት በበሽታው ምክንያት ራሱን ስቶ እንደወደቀ ተናዘዘ። ሚጆንግ ስለዋሸችለት አመስጋይ ቢሆንም እንድትዋሽለት ግን ጠይቋት አያውቅም ነበር። ዶንግጂን በጣም ተቆጣ። ተማሪው ክብሩን ለመጠበቅ ሲል ሚጆንግን መስዋዕትነት አደረጋት። እንዲያውም ጠንቋይ ነች የሚለውን ወሬ እንዲሰራጭ ምክንያት ሆነ። ዶንግጂን የጥናት ማስታወሻውን አወጣ። በመጨረሻም ገጽ ላይ ተማሪው ለሚጆንግ የጻፈውን የፍቅር ቃል ነበር። እሱ ሁሉንም ሕጎች ቢጥስም በሰላም እየኖረ ነው። ዶንግጂን ግን አንድ ቃል ለማውራት ብቻ ህይወቱን አደጋ ላይ ጥሏል። ወደ ቤቱ እንደተመለሰ በግድግዳው ላይ አሳዳጅ የሚል ቃል ጽፎ የራሱን ፎቶ ሰቀለ። አሁን አንድ ነገር በግልጽ ገባው። ብቸኛው ተለዋጭ ቫሪያብል የሚጆንግ ልብ ነበር። ከእርግማኑ ማምለጥ የሚችለው የእሷ የምትወደው ሰው ብቻ ነው። ዶንግጂን በዚህ የመጨረሻ እድል ላይ ሁሉን ነገር ለማወራረድና እሷ በሱ ፍቅር እንድትወድቅ ለማድረግ ወሰነ። በሚቀጥለው ቀናት ዶንግጂን ሰውነቱን ለማጠንከር እጅግ ከባድ ስፖርት መስራት ጀመረ። ሁሉንም ነገር ካዘጋጀ በኋላ ለዩንስልና ለኪም አጭር ጽሁፍ መልእክት ላከ። ስልኩን እቤት ትቶ ወደ ሚጆንግ ቤት አመራ። በሩን እንድትከፍትለት ለማድረግ እቃ አድራሽ መስሎ የቤቱን ደወል ተጫነ። ዶንግጂን እሷን ለማግኘት ስላደረገው ጥረት ሊነግራት ሞከረ። ሚጆንግን ንግግሩን አቋርጣ ምንም ነገር እንዳይናገር አስጠነቀቀችው። ዶንግጂን ግን አደጋው የእሷ ጥፋት እንዳልሆነ አረጋገጠላት። ይህንን ለረጅም ጊዜ በራሷ አንደበት ሊነግራት ይመኝ ነበር። ከዚያም ከትውልድ መንደሯ ያመጣችውን ስጦታዎች ደጃፏ ላይ ያስቀምጠላትና የፈለገችውን እንድታደርግ ነገራት። በዚህ ጊዜ ዶንግጂን ህጉን ጥሶ ከ10 ጊዜ በላይ የንግግር ልውውጥ አደረገ። የጉዞ ፖርሳውን እየሳበ በመንገድ ላይ ሲሄድ አደጋ እንዳያጋጥመው በጥንቃቄ ይራመድ ነበር። በድንገት ግን አንድ የጭነት መኪና በፍጥነት ወደሱ መጣ። በሌላ በኩል ሚጆንግ ስጦታውን ስትከፍት ውስጥ አንድ ፍላሽ አገኘች። ዶንግጂን ወደ ትውልድ መንደሯ ተመልሶ የድሮ ቤቷን ፎቶ አንስቶላት ነበር። ሁሉም ነገር ልክ በልጅነቷ እንደምታስታውሰው ነበር። ፍላሹ የዳውንን የቅርታ ቪዲዮ ይዞ ነበር። ዳውን በልጅነት ቅናት ምክንያት ሚጆንግን ጠንቋይ በማለት ወሬ እንዳናፈሰች፣ ይህም ከሰው እንድትገለልና ቤቷን ጥላ እንድትወጣ እንዳደረጋት በመናዘዝ ይቅርታ ጠይቀቻት። ሚጆንግ ይህንን ይቅርታ ለመስማት ለብዙ ዓመታት ጠብቃ ነበር። አሁን በመጨረሻ የልቧን ሸክም አራገፈች። በዚህ መሃል ፖሊስ የሚፈልገው ወንጀለኛ አድራሻ አገኘ። ወንጀለኛው ለማምለጥ ሲሞክር አንድ የፖሊስ መኮንን እግሩን በስብርባሪ መስታወት ወጋው። እንደ ድል ሆኖ ኪም በሰዓቱ ደረሰ። ወንጀለኛው ተጎጂዋን ፖሊሱን አሽኮርመው ይሆናል እያለ ሲሳለቅ ኪም በንዴት ክፉኛ ደበደበው። በመጨረሻም ኪም ከልክ ያለፈ ኃይል በመጠቀም ከስራ ታገደ። ሆኖም ወደ ሆስፒታል ሄዶ ለተጎጂዋ እናት ወንጀለኛ መያዙን ነገራቸው። ከ2 ሳምንታት በኋላ አንዲት ባለስልጣን ኪምን ስለ ዝውውሩ ልታነጋግረው መጣች። በሚስጥር መጠጥ እየሰጠችው እንደምትወደው በአይን አፋርነት ገለጸችለት። ይሁን ሲል ዶንግጂንን ማግኘት ስላልቻለች ኪምን እርዳታ ለመጠየቅ ወደ ፖሊስ ጣቢያ ሄደች። ኪም ዶንግጂንን ለመጨረሻ ጊዜ ያገኘው ወንጀለኛውን በያዘበት ምሽት ነበር። ኪም ለዶንግጂን ቢደውልም አይመልስም ነበር። ይህን ሲል ከነገረችው በኋላ ነው ዶንግጂን መጥፋቱ የገባው። ኪም የዶንግጂንን የቀድሞ አለቃ በማግኘት የኖርበትን ቦታ አረጋገጠ። በመቀጠልም ስለ ዶንግጂን መረጃ ለማሰባሰብ ደላላዋን፣ የሱቁን ባለቤት፣ የሱፐርማርኬቱን አከፋፋይና ባለሀብቱን አነጋገረ። ወደ ዶንግጂን አፓርታማ ሲመለስ በመጽሐፍ መደርደሪያ ላይ አንድ ፍንጭ አስተዋለ። መጽሐፎቹ በሙሉ በሚጆንግ የተተረጎሙ ነበሩ። በሚጆንግ የስራ ረዝሜ ላይ ደግሞ በዩንሲል የተዘጋጀ የጉዞ ዘጋቢ ፊልም አገኘ። ኪም ዩንሲልን ዶንግጂንን እንዴት አወቅሹ ብሎ ጠየቃት። እሷ በምላሹ በዚህ ዓለም ላይ ጠንቋዮች አሉ ብለህ ታምናለህ የሚል ጥያቄ ያቀረበችለት። በዚህ ቅጽበት ኪም የዶንግጂን መልእክት ትርጉሙ ገባው። ዶንግጂን ወደ ሚጆንግ ሄዷል። በፍጥነት ወደ ዶንግጂን መኖሪያ ቤት በመሄድ ፍንጭ ለማግኘት ኮምፒውተሩን መረመረ። ኪም የተጠቃሚ ስም እና የፋይል ቃል የሚጠይቅ ድረገጽ አገኘ። መስታወቱ ላይ የተጻፈውን ጽሑፍ እንደ ተጠቃሚ ስም ተጠቀመበት። በመቀጠልም ዶንግጂን ኮሌጅ እያለ ስለ ጠንቋዮች ያጠናና ሪፖርት ይጽፍ እንደነበር አስታወሰ። የዶንግጂንም የተማሪነት መታወቂያ ቁጥር እንደ ይለፍ ቃል ሲያስገባ ተከፈተ። በውስጡ ያሉ ሰነዶች ዶንግጂን ሕይወትን አደጋ ላይ ጥሎ የሰራቸውን የምርምር ውጤቶችን ይዘው ነበር። በመደርደሪያው ውስጥ ደግሞ 3 የተበላሹና የተሰባበሩ የሰውነት መከላከያ ትጥቆችን አገኘ። እኩለ ሌሊት ላይ ዶንግጂን ስልክ ማንቂያ ደወል አሰማ። ይህም የሚጆንግ ድመቶች የምታበላበት መደበኛ ሰዓት ነበር። ኪም ብቻውን ተከተላት። አስተማማኝ የሆነ ርቀት በመለካት የሰዓት መቁጠሪያውን አስነሳና አናገራት። 10 ጊዜ ያህል ንግግር ከተለዋወጡ በኋላ ኪም ወደ አንቺ የቀረበ ሰው ይሞታል የሚለው ታሪክ ከማንም በላይ በሚገባው አውቀዋለሁ አላት። በዚያው ቅጽበት ዩንሲል የኪም ጁንግ ሁክ የአደጋ ሪፖርት መረጃ የሚል ሰነድ አገኘች። አንደኛው ሰነድ ስለ ቅርብ ጊዜ ተጎጂ የሚገልጽ ነበር። ኪም ልክ እንደ ሚጆንግ ተረግሞ ነበር። ወደ እሱ የሚጠጋ ማንኛውም ሴት ትቆስላለች ወይም ትሞታለች።
ይህ ሲል ከመንገዱ ማዶ ሆና የኪምን ስም እየጠራች መጣች። በዚህ ምስኪን ሰው ላይ ፍላጎት አደረባት። በዚህ ጊዜ በመካከላቸው 10 ሜትር ርቀት ነበር። በማግስቱ አንድ ሴት ፖሊስ በአደጋ ምክንያት ቆሰለች። የኪም እርግማን ልክ እንደ ሚጆንግ በሱ ዙሪያ ያሉ ሰዎችን መጉዳቱን የቀጠለ ይመስላል። ሚጆንግ የቤት ደወል ሰምታ በጉጉት ወደ ታች ወረደች። ነገር ግን የመጣው ኪም ነበር። ዶንግጂን ከ10 ዓመታት በፊት የጻፈውና ጠንቋዮች እንደማይኖሩ የሚገልጹ የመጀመሪያ ሪፖርት አመጣላት። አንቺ ጠንቋይ አይደለሽም። ይህ ዶንግጂን ሁልጊዜ ለሚጆንግ ሊነግራት የሚው ቃል ነበር። ሚጆንግ ለመጀመሪያ ጊዜ ወደ ዶንግጂን ቤት መጣች። ከሱ መስኮት ሆና የራሷን ቤት ማየት ትችል ነበር። በኮምፒውተሩ ፊት ተቀምጣ ሰነዶቹን መረመረች። ኪም ዶንግጂን ጠንቋይ መሆን አለመሆኗ ፈጽሞ እንደማያሳስበው ነገራት። እሷን የሚወድበት መንገድ ለማግኘት ዓመታት በምርምር አሳልፏል። እንዲያውም ራሱን እንደ መከላከያ ተለዋጭ ቫሪያብል አድርጎ አቅርቧል። ምናልባትም ዶንግጂን የት እንዳለ የምታውቀው ሚጆንግ ብቻ ልትሆን ትችላለች። በማግስቱ ዩንሲል ወደ ፖሊስ ጣቢያ መጣ። ሚጆንግ መጥፋቷን ተናገረች። ኪም አልተገረመም። ዩንሲል ሳታቋርጥ ስታወራ ሲመለከት በሱ ላይ ፍላጎት እንዳላት አስተዋለ። ስለዚህ አስተማማኝ ርቀቱን ጠበቀ። ከልጅነቱ ጀምሮ በሱ ዙሪያ እንግዳ ነገሮች ይከሰቱ ነበር። እርግማኑን ለማምለጥ ሲል ዶንግጂን እስከሚመጣ ድረስ ለብቻዋ ለመኖር መርጦ ነበር። ዶንግጂን ገና ከመጀመሪያው ኪም ተገርሞ እንደነበር ያውቅ ስለነበር ነው ወደሱ መቅረብ የጀመረው። ዶንግጂን ሚጆንግን ብቻ ሳይሆን ኪምንም ለማዳን ይጥር ነበር። 5ቱ ህጎች በሁለቱም ላይ እንደሚሰሩ ተገንዝቦ ነበር። ስለዚህ ለኪም የሰጠው የመጨረሻ ምክር መውደድ አለብህ የሚል ነበር። አሁን ኪም የመጀመሪያ እርምጃውን በድፍረት ለመውደድ ጥቂት ጊዜ ያስፈልገዋል። ሚጆንግ ሁልጊዜ በህልሟ የምትመኘውን የኦስትሪያ ደረሰች። እሷን ከማንም በላይ በሚገባ የሚያውቃትን ዶንግጂን ቀድሞ እዚያ የጠብቃት ነበር። ኪም የዶንግጂንን መጥፋት በሚመረምርበት ወቅት ከሀገር መውጣቱን የሚያሳይ መረጃዎችን ከቆይታ በፊት አግኝቶ ነበር። ሁለቱ ከ10 ደቂቃ በላይ አብረው አሳለፉ። ይሁን እንጂ ዶንግጂን ለረጅም ጊዜ ሊነግራት ይመኝ የነበረውን ቃል በድፍረት ተናገረ። እወድሻለሁ። በዚሁ ቅጽበት ጥቁር ደመና ሰማዩን ሸፈነው፣ ነጎድጓድም አስተጋባ። እሱም የመጨረሻውን ውጤት ለማረጋገጥ ተነስቶ ሊሄድ ሲል ሚጆንግ አስቆመችው። በጉዞዋ ላይ ስለ እሱ ስታስብ እንደነበርና ለደህንነቱም ትጨነቅ እንደነበር ነገረችው። እሱ ያዘጋጀው መረጃ መርምራ እሱ ያላስተዋለውን አንድ እውነት አገኘች። እሷን የሚወዱ ሰዎች አደጋ የሚደርስባቸው ከእሷ ሲርቁ እንጂ አብሯት ሲሆኑ ምንም አይፈጠርም። ከጎኗ እንዲቆይ ለመነችው። በመጨረሻም እሷም እኔም እወዳለሁ አለችው። በድንገት ደመናው ጠፋ፣ ነጎድጓዱን ቆመ። ሁለቱም ተቃቀፉ። የጠንቋያ እውነተኛ ልብ እርግማኑ የሚሰበር ብቸኛው መንገድ ነበር። በሌላ በኩል ኪም እና ዩንሲል አሁንም የ10 ሜትር ርቀታቸው እንደጠበቁ ነበሩ። እሷ ወደፊት ስትጠጋ እሱ ወደኋላ ያፈገፍጋል። ዶንግጂን ያገኘው ህግ በእሱ ላይ ላይሰራ ይችል ብሎ ፈርቶ ነበር። ዩንሲል ግን ምንም አልፈራችም። የፍቅር ቃሏን ከገለጸችለት በኋላ አውቶቡስ ላይ ተሳፈረች። በዚያው ቅጽበት ዶንግጂን ለኪም አንድ መልእክት ላከለት። የመጨረሻው ህግ ከጎኗ በፍጹም እንዳትኪም። ወዲያውኑ ለዩንሲል ደውሎ አውቶቡሱን ተከትሎ በቻለው ፍጥነት ሮጠ። ይህ በእውነት የመጨረሻው ህግ አይሁን ማንም አያውቅም። ነገር ግን ሁለቱ ሰዎች እርስ በርስ እስከተዋደዱ ድረስ ሁልጊዜም መፍትሄ ያገኛሉ። ምክንያቱም ፍቅር ሁሉንም ያሸንፋል።